ታሪካዊ ልቦለድ ደራሲ ሕይወት ተፈራ ተራኪዎች መሰረት አሰፋና ጅላሉ አወል ምንትዋብ እንደምን አላችሁ አድማጮቻችን ምንትዋብ የልጇን አልጋ መጠበቁንና አገዛዟን በብልሃት ማድረጓን ተያይዘዋለች ከልጇ ከብርሃን ሰገድ ኢያሱ ጋር ሀገራቸውን ማስዋብ ማደስና ህዝባቸውን በሞያና በቀለም ማንቃት ላይ በርትተዋል ምንትዋብ ውስጧን ሲበላት የኖረ ጉዳይ ግን የወንዶች ገዳምን የመጎብኘት ፍላጎት ነበር ብትባል ብትለመን ብትመከር አሻፈረኝ አለች ነገር ግን ከመንገዷ እንድትመለስ ፈጣሪ የቀጣት መሰላትና ተመለሰች ግን ፈጣሪዋን ምህረት ብትለምንም ቸር የገጠማት አይመስልም ከልጆቿ አባት ጋር በተገናኘ ምን እንደገጠማት እስኪ እንስማ ምንትዋብ ታሪካዊ ልቦለድ ትረካ ክፍል 37 ቀናት ሲቀሯት ከጎንደር እስከ ጣና ጉዟን ከአጀብ ጋር ተያያዘችው በበቅሏ ለቀናት ስትናጥ ቆይታ ግማሽ መንገድ ስትደርስ በድንገት የሴት ወግ ሲሰማት ድንኳን አስተክላ ራሷን ስትፈትሽ የሴትነት ግዴታዋ ኮለል ብሎ ታያት ለድፍረቷ የሰው ምክር ላለመስማቷ ምላሽ ከላይ ቤት ያገኘች መሰላት በገብርኤል ኃይልና ተአምር ተደነቀች ስለ ድፍረቷ ተንበርክካ ይቅርታ ጠየቀች ከተከተሏት ሰዎች ውስጥ የተወሰኑትን መርጣ ስጋጃውን ሌሎች ገጸ በረከቶችን ወርቅ ጭምር አድርጋ ለገብርኤል በመላክ ወደ ጎንደር ፊቷን መለሰች ኢያሱም ልቧ አረፈ የሷ ልብ ግን በሐዘን ተሰበረ መንፈሷ ጅው ብሎ ገደል ገባ ልቧ ለአመታት አግኝቶ የነበረውን ደስታና እርካታ ተነጠቀ ያ እንደዛ በፍቅር የወደቀችለት ለህይወቷ ተጨማሪ ትርጉም የሰጠላት የታማችበት በሰው አይን ከልላ የልቧን ያጫወተችው ከልጇ ጋር የተቀያየመችበት ደርባባው ገለልተኛውና 3 ሴቶች ልጆች የሰጣት ግራዝማች ኢያሱ በድንገት አንገርብ ወንዝ ውስጥ ገብቶ ሞተ ሰገድ ኢያሱ ቂሙን ሳይረሳ ቆይቶ ግራዝማች ኢያሱ አሳ ሲያጠምድ አንገርብ ውስጥ በባሪያ አስገፍቶ አስጨምረው የሚለው ወሬ ጎንደር ውስጥ አስተጋባ ምንትዋብ ወሬውን ስትሰማ ለማመን አቃታት ደጉ ልጅ ኢያሱ አረገው አለች ግራዝማች ኢያሱን ቁስቋም አስቀበረች ብዙም ሳይቆይ የግራዝማች ኢያሱ እህት ወንድሜን ንጉስ ኢያሱ አስገደለብኝ እያለች ታማርራለች የሚለው ወሬ ምንትዋብ ድረስ መጣ ምንትዋብ ስለ ልጇ ንጹህነት በጽኑ በመተማመን ለነገሩ ትኩረት ሳትሰጠው ቀረች ይልቅስ ለግራዝማች ኢያሱ ሞት እሷ ራሷ ተጠያቂ የሆነች መሰላት ከሷ ጋር ባይሆን ኖሮ እንደዚህ አለ አሰቃቂ እጣ እንደማይገጥመው አስባ አዘነች ምርር ብላ አለቀሰች ሰራው ብላ ባሰበችው ኃጢያትም ተጸጸተች
አደረኩ ብላ ላለችው መተላለፍ ገና መቅሰፍት የሚጠብቃት መሰላት። ለነፍስ አባቷ ስትናዘዝ ንስሐ ግቢ አሏት። ከንስሐ ስትወጣ መቅሰፍት ተከተላት። እሷና ኢያሱ በነገሱ በ16ኛ ዓመታቸው ላይ አንድ ጠዋት ምንትዋብ ወደ ጸሎት ቤት ልትሄድ ስትዘጋጅ አንደኛዋ ደንገጡሯ መታ እረቴጌ ሰማይ ምድሩ እርድ መስሏል አለቻት። ቢጫ ስለለበሰው ሰማይና መሬት። እንዴት እንዲህ እርድ ሲመስል በነጋታው አንበጣ ይወራል አሉ። ደሞም ንፋስ እየነፈሰ ነው፣ ሰማዩም ደመና አዝሏል። ሁለቱም ነገሩን ያባብሱታል። ፈጠን ብላ ወደ መስኮቱ ሄደች ምንትዋብ። እውነትም የጎንደር ሰማይ ቢጫ ሆኗል። አፏን በእጇ ይዛ ምን ጉድ ነው? ምን ይሻላል አለች። እግዚኦ ማለት ነው እንጂ ሌላ ምን አለ አለች ደንገጡሯ። ኢያሱ መቼም ይሰማል፣ ይነግሩታል አለች ምንትዋብ ለራሷ። ካህናቱ በፍጥነት ጸሎት እንዲይዙ መልእክት ላከችባቸው። ጸሎት ቤቷ ለመሄድ ወጥታ ተመልሳ እልፍኛዋ ተቀመጠች። ሰማይና ምድሩ እንደዛ ሆኖ ስታየው አስፈራት። በማግስቱ ያንበጣ መንጋ ሰማዩን አለበሰው። የአንድ ቀን ጉዳይ ብቻ ሳይሆን ለቀናት በመቆየቱ ቤተ መንግስትም ጎንደርም ተጨነቁ፣ ተጠበቡ። ህዝቡ እግዚኦ አለ። ታላቅ መቅሰፍት እንደመጣ አመነ። ምሽት ላይ ሳይቀር አንበጦች ሰማዩን አንለቅ አሉ። ከባድ ዝናብና ንፋስ ወረራውን አባባሱት። ውሎ አድሮም ሰብል ተበላሸ። እየቆየ ሲሄድ ጎንደር ትልቅ ችግር ላይ ስትወድቅ ህዝቧንና እንስሳዋን ረሃብ አጠወለገው፣ በሽታ አጣደፈው። ቀናትና ወራት እያለፉ ሲመጡ ቀባሪ እስኪጠፋ ሙታን በየወደቁበት ቀሩ። የተረፉት ከነገስታቱ ጀምሮ በኃይለኛ ጉንፋን ተያዙ። እንዲህ እያለ 2 ዓመት አለፈ። ሰው ከደረሰበት ጉዳት ገና ሳያገግም ተምች በመመለሱ ችግር ብቻ ሳይሆን ከቀድሞ የበለጠ ረሃብ ገባ። ጌታችን ወርዶ ከባህር አዳምን ዋና ሊያስተምር አፋፍ ላይ ሆነን ብናየው እያጣለቀ ሰው ተብሎ እንደተገጠመው ሁሉ ጎንደርን ጨምሮ በደጋም በቆላም ሰው አለቀ። ከቤተ መንግስት የተቻለውን ያህል የእህል እርዳታ ቢደረግ እያደር አቅም አነሰ። የቻለ ጎንደርንና አካባቢዋን ጥሎ ተሰደደ። መሬቱን ንብረቱንና ደብሩን ጥሎ መሄድ ያልሆነለት ለረሃብና ለበሽታ ተጋለጠ። ጎንደሬዎች የህይወት ምልክቱ ከፊታቸው ላይ ጠፍቶ ባዶ ላይ አፈጠጡ። ከንፈራቸው ሐሩርና ውርጭ የመታው ይመስል ከስሞ ቆዳቸው ተሰነጣጥቆ ያንገታቸው ቆዳ ተንጠልጥሎ የጉንጫቸው አጥንት አፈንግጦ የሰለሉ እጆችና እግሮቻቸውን ማንሳት ተስኗቸው በረሃብ በጥምና በበሽታ ተንጠራወዙ። መከራ በሰዎች ገጽታ ላይ ግዘፍ ነስቶ ታየ። ለእናት ለአባትና ለልጅ ቀባሪ የሚሆን አቅም ጠፍቶ ጎንደሬዎች አይናቸው ቦዞ እንባቸው ደርቆ እጅና እግራቸው ዝሎ ተቀመጡ። ትናንት ስቀው ወደው ጠልተው ከቶንም በልተው የማያውቁ መሰሉ። ዛሬ ተስፋቸውን ተነጥቀው ከሞት ጋር ተፋጠጡ። ነገ የእነሱ እንዳልሆነች አውቀው እጃቸውን ለሞት ሰጡ። ሞት ያ የሰው ልጅ የቁም ቅዠት አላስደነግጥ አለ።
እንደ ተራ ነገር ተቆጠረ። ጎንደሬዎች የሚዘክሯቸው መላእክትና ቅዱሳን ሁሉ ወዴት እንደሄዱ ጠየቁ። የእግዚአብሔርንም መኖሪያ አጠያየቁ። እንደ ዳዊት ጆሮን የፈጠረ አይሰማምን? ዓይንን የፈጠረ አያይምን? ብለው አቤቱታ አስገቡ። ሕፃናት ጡት አፋቸው እንደሸጎጡ እናቶቻቸው እቅፍ ውስጥ ለዘላለም አሸለቡ። ጎንደር ጉልበቷ ዛለ። 1748 ዓመተ ምህረት ለምንትዋብ ሆነ ለሀገሪቱ ጥሩ ዓመት አልሆን አለ። ብርሃን ሰገድ ኢያሱ በጽኑ ታመመ። እናቴ ትጨነቃለች ብሎ መታመሙን ደበቀ። ለ25 ዓመታት ከእናቱ ጋር በስምምነት በምክክርና በሰላም የገዛው ዳግማዊ ብርሃን ሰገድ ኢያሱ ሐሙስ ሰኔ 21 ቀን አረፈ። የህመሙ መንስኤ ባይታወቅም የግራዝማች ኢያሱ እህት የወንድሟን ደም ለመበቀል መርዝ አብልታው ነው የሚል ወሬ ጎንደር ውስጥ ተዛመተ። አሳዛኙ ዜና ለምንትዋብ ደረሳት። ስትበር ልጇ ጋር ሄደች። የምትሳሳለት ልጇ በሞት ተለይቷታል። ጉልበቷ ከዳት። መቀነቷን ፈታች። ጮኸች፣ አበደች። ወዮልኝ ልጄ፣ ወዮልኝ ውዱ ልጄ፣ የዓይኖቼ ብርሃን፣ የልቤ ደስታ፣ ወዮልኝ ልጄ እያለች ደረቷን ደቃች። እየወደቀች ተነሳች። ጸጉሯን ነጨች፣ ፊቷን ባጠጠች። የላስታን አቀበት ያለ ፈረስ ያለ በቅሎ ይወጣ እንዴት ታሰረግር? አገር አንድ ለማረግ እንዳልጣርከው ጫካ ገብታ አድነህ እንዳልመጣ ከነብር አንበሳ ጋር ተጋፍጠ እንዳላሸነፍ አሁን ማን እግርህን በገመድ አሰረ? እያለች አነባች። ራሷን እስከ መሳት ደረሰች። ያ አንድ አንበሳ የሚያስገመግመው ድምጤ ጠፋ። ምን ነበር ህመምህ? መታመምን ያልነገርኸኝ ምን ሆነህ ነው? ያለ አንተ ማን አለኝ? የአባትህ አደራ ነህ አንተ። ለኔ አባቴ፣ እናቴ፣ እህቴ፣ ወንድሜ፣ ጋሻ መከታዬ፣ ክብሬ፣ ሁሉ ነገሬ ነህ። አሁን ምን ይበጀኛል ልጄ? እንግዲህ እንዴት ልኖር ነው? እንዲህ አልጋ ላይ ተኝተህ ማይህ ሞቶ መቀበር ይሻለኝ ነበረ እያለች ጮኸች። ወዳጅ ዘመድ፣ መኳንንትና ሌሎችም ለመያዝ አቃተቻቸው። ጠንካራው ማንነትሽ የት ሄደ? እርጋታሽ፣ አስተዋይነትሽ የት ሄደ? አሁንም ብቻ ሀገር ባንቺ ጀርባ ላይ ናት። እንምከር፣ ሁሉንም ነገር በቅጡ እናድርገው ሲሉ ተማጸኗት። እሷ ግን መጽናናት አልሆነላት። ማን ነው እንዳንተ ንጉሥ የተገኘ ጀግና ወንድ ልጅ? ለጠላቶቹ ማይመለስ ክንዱ ማይዝል እንዳንተ ይቅር ባይ ማን ነው? እንዳንተ በሃይማኖቱ ጽኑ ለድሃ ሚራራ ሚዘክር ማን ነው? እንዳንተ ድሃውን ሮሮ ሰሚ ማን ነው? እንዳንተ ፍርድ ጎደለ ድሃ ተበደለ ብሎ እውነት ፍራድ ማን ነው? እንዳንተ ሀገር ወዳጅ እንዳንተ እናቱን ምክር ሰሚ ማን ነው? እንዳንተ ታላላቆቹን አክባሪ ማን ነው? እንዳንተ ሸጋ ማን ነው? እንዳንተ ጥርሰ መልካም፣ እንዳንተ እንቁ፣ እንዳንተ ወርቅ ማን ነው? አሁን ምን ላድርግ? ያልሂድ የት ልግባ? ቀድሞ በሕይወት አስደስተኝ፣ አሁን በሞት አነደድኸኝ እያለች ዋይታዋ ማባሪያ አጣ። ባጎቷ
በደጃዝማች እሸቴ ራስ ቢትወደድ ወልደ ልዑልን አስጠራች። ወልደ ልዑል ሲሰማ ሲሮጥ መጣ። አበደ፣ ጨርቁን ጣለ። እንደሱ የኢያሱን መሞት ያልሰሙ መኳንንት ሞግረፍ ሲጀምሩ እንደገና ዋይታና ሰቆቃ ሆነ። ጩኸትና ዋይታ ከዳር ዳር አስተጋባ። ጩኸትና ዋይታው ወህኒ አምባ ከመድረሱ ቀደም ብሎ እልፍኝ አስከልካዮች የብርሃን ሰገድ ኢያሱ አስከሬን ያለበትን ቤተ መንግስት ቆለፉ። ወልደ ልዑል በአስቸኳይ መደረግ ወዳለበት ነገር ትኩረቱን አደረገ። ምንትዋብን እቴ ብርሃን ሞገስ ሆይ፣ ብርሃን ሰገድ ልጅሽ በሕይወት ሳለ ምን ነግሮሽ ነበር? መንበረ መንግስቱን ማን እንደሚወርስ አልነገረሽም? ከሶስቱ ልጆቹ ካቤቶ አጽቁ፣ ካቤቶ ኃይሉና ካቤቶ ዋዩ መሃል የትኛው ይንገሳል? የነገረሽ ካለ እባክሽ ንገሪኝ ሲል ወተወታት። እመቤት ውቢት የተወለደው አቤቶ አዩ እኔ መንበረ መንግስት ይቀመጥ፣ ዮዳሄ የ7 ዓመቱን ኢዮአስን እንዳነገዘው እናንተም ልጄን ኢዮአስን አንግሱት፣ እኔንም አባቴን በካፋን ሊተካ ይችላል፣ መወደው እሱን ነው ብሏል አለቻቸው ሲቃ የተናነቃት። ወልደ ልዑል የቅርብ ዘመዶችና የቅርብ መኳንንት በር ዘግተውና በነፍጥ አስጠብቀው መከሩ። አቤቱ ዋዩ ወይንም ኢዮአስ ገና የ7 ዓመት ልጅ ነበርና እቴጌ በነበረችበት ስልጣን ትቀጥል ብለው ወሰኑ። ምንትዋብ ውሳኔውን ስትሰማ እንግዲህ እኔ ዓለም የለኝም፣ ዓለም የገዳም ገብቶ መመንኮስ መመነን መሞት እንጂ እንግዲህ ነገር ሁሉ ምን ዋጋ አለው አለቻቸው። የሐዘኗን ግዙፍነት የተረዱ አልመስል አላት። ተስፋ መቁረጥ አልፈለጉምና እሾህ አክሊል ይዘው እባክሽ በዚህ የእሾህ አክሊል ይዘንሻል፣ እንደዚህ አትበይ፣ ኢያሱ ሲሞት አንቺ ጥለሽን ስትጠፊ ዓለም በቃኝ ስትይ እኛም መበታተናችን ነው ሲሉ ለመኗት። እሷም ጥንካሬዋ እሳት እንደነካው ሰም ሲቀልጥ ተሰማት። መንፈሷም አካሏም ተኮራመቱ። መናገር ተሳናት። እባካችሁ ተውኝ፣ እጣ ፈንታዬ ምናኔ ነው። እንግዲህ ሌላ ዓለም የለኝም። ልጄ ተለይቼ ምን ዓለም አለኝ? ኢያሱን መሳይ ልጄን እኮ ነጣሁት። ተውኝ ተውኝ እያለች ተማጸነቻቸው። ምንትዋብ መዓት ወረደባት። ይሄስ ከባድ ነው። የአብራክን ክፋይ በድንገት ከማጣት በላይ ምን ዱብዳ አለ? ምን ሐዘን፣ ምን ዋይታስ አለ? ጫንቃዋን እንደምን ይችለው ይሆን? ምንትዋብ ታሪካዊ ልቦለድ ትረካ ክፍል 38 ይቀጥላል። ስለነበረን ጊዜ ከልብ እናመሰግናለን። ምንትዋብ ታሪካዊ ልቦለድ ደራሲ ሕይወት ተፈራ፣ ተራኪዎች መሰረት አሰፋና ጅላሉ አወል። ምንትዋብ